ዓርብ ዕለት የእመቤታችን ሐዘን እያስብን አምስቱን ሐዘናት እያነሳን በጣም እናለቅሳለን። ባይዘይ በጣም እየተለቀሰ የሚጸልይ ጸሎት ምን ናቸው? አምስቱ ሐዘናት ኦኬ፣ ምን ናቸው አምስቱ ሐዘናት? አንደኛው የመጀመሪያው አምስቱ ሐዘናት የእመቤታችን አምስቱ ሐዘናት የሚባሉት ምንድናቸው? አምላካችን ኢየሱስ ክርስቶስ አይሁድ እንዲገሉ በቤተ መቅደስ ስምዖን ትንቢትን በተናገረ ጊዜ የመጀመሪያው ሐዘን የሚጀምረው ምን? ልክ ድንግል ማርያም ጌታችንን በ8 ቀን ወደ ቤተ መቅደስ ይዛው ስትሄድ አረጋዊ ስምዖን ተቀብሎ ምን አላት? አይኖቼ ማዳናታና እንደ ቃል ባሪያን አሰናብቶ አለ። ከዛ ወደ ድንግል ማርያም ዞር አለና ምን አለ? አንቺ ደግሞ በነፍስሽ ሰይፍ ያልፋል አላት። ኦኬ፣ በነፍስሽ ምን ያልፋል? ሰይፍ ያልፋል። የሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35 በነፍስሽ ሰይፍ ያልፋል ቢላሳዘናት ድንግል በዚያን ጊዜ አምርራ ለቀሰች የልጇ መከራ ከባድ ሐዘን ይመጣብሻል። ሰይፍ የተባለው ሐዘን መከራ ለማለት ነው። ስለዚህ በልጇ የሚያገኛትን መከራ ነው። እመቤታችን እኮ የምትገርም እናት ናት። እኔ ድንግል ማርያምን የሚጠላ ሰው ይገርመኛል። የ15 ዓመት ብላቴና የ15 ዓመት ብላቴና ምን ያህል ጀግና ብላቴና እንደሆነች፣ ምን ያህል ቆራጥ ብላቴና እንደሆነች የዛሬ 15 ዓመት ተውት። የ25 ዓመት ሴት እኮ በቃ ስትወዛገብ ነው እኮ የምናያት አይደለ? ፈተና ሲመጣ የምትሸሽ፣ ፈተና ሲመጣ ይቅርብኝ የምትል ድንግል ማርያም ግን እንዴ እንደው ልታረስም እኮ አላለችም። ወልዳ እኮ በቃ ልታረስ ወገቤ እንደው ለሰርፍ አላለችም። ተነሱ ሂዱ ወደ ግብጽ፣ ልጄን ከግብጽ ጠራሁት፣ ተነሱ ሂዱ። ኦኬ ሂዱ ወደ ደግሞ በዛ ጊዜ ባስ የለ፣ በዛ ጊዜ አውሮፕላን የለ፣ በዛ ጊዜ ትሬን የለ። እኔ ይገርመኛል ትውልዱ ድንግል ማርያምን ሲጠላት በጣም ነው የሚገርመው። የኔን እናት እንኳን ሰው እንዲወድልኝ ይፈልጋሉ። ስለኔ እናት ስናገር እንባዬ ይመጣል። አላያችሁ? አንዳንድ ሰዎች ስለ እናታቸው አውሩ ሲባሉ እንባቸው ይመጣል አይደል? እኔ ቃላት አይገልጻትም ይላሉ። ለድንግል ማርያም ሲሆን ግን አይናቸው ይፈጣል፣ ደም ስራቸው ይገታተራል። እነዛው ሰዎች ማለት ስለ ስጋ እናት አውራ ሲባል ግን ያ ሰው በደስታ ያውራ፣ እንባ እየተናነቀው ይላል። ስለ ድንግል ማርያም አውራ ሲባል ግን በቃ አይኑ ይፈጣል፣ ደም ስሩ ይገታተራል፣ እልህ ይዘዋል፣ ይሳደባል። እኛ ግን በደንብ እናወራለን። በደንብ ስለ እናቴስ እንኳን ስለ ስጋ እናቴ ሲጎራኝ ደስ ይለኛል። እንኳን ስለ አምላኬ የሚበላውን የሚጠጣውን ፍሬ ሰጠች ያቺ ድንቅ እናት፣ ያቺ ድንቅ እናት። ስለ እሷ እንዴት ነው የማላወራው? ወንጌል ስለ ማርያም አይደለም። ሰው ምስኪን ነው፣ ሰነፍ ነው፣ ሰይጣን አድሮብሃል ማለት ነው። ወንጌልን እኮ የወለደችልን እኮ ናት። ወንጌል ክርስቶስ ነው አይደል? ወንጌል እኮ ክርስቶስ ነው። ወንጌልን ደግሞ ያነበብንባት ኦኬ፣ ሰሌዳችን፣ ያን ወንጌል የተማርንባት ሰሌዳችን። ሰሌዳ ላይ ጽሑፍ ሲጻፍ ጽሑፉን ታዩት አይደለ? ያ የእግዚአብሔር ልጅ በድንግል ማርያም ሰሌዳነት ተጻፈና አየን። ሰሌዳችን ክርስቶስን ያነበብንባት ሰሌዳችን፣ ወንጌልን ያነበብንባት ሰሌዳችን እኮ ናት። ወንጌል ስለማን ነው? ስለ ክርስቶስ ነው። ወንጌል ራሱ ክርስቶስ ነውና ያችሁት። ስለዚህ ስለ ወንጌልን ያነበብንባት ሰሌዳችን ማናት? ድንግል ማርያም። ስለ ድንግል ማርያም ማካል አወራው። ስለ ድንግል ማርያም ሲወራ አንዳንድ ሰዎች ዝም በሉ ይላሉ። ዝም በሉ ስለሷ ወን በቃ ሰነፍ ነህ። የርኩስ መንፈስ ካላደረብህ በስተቀር፣ እርኩስ መንፈስ ካልያዘ በስተቀር ስለ ድንግል ማርያም ሲወራ አትበሳጭ። ሰነፍ ነሽ። ስለ ድንግል ማርያም ሲወራ ውስጥ የሚረብሽ ሰው ካለ ሰነፍ ነህ። እርኩስ መንፈስ ይዟል ማለት ነው። ከዚህ ስንፍና አውጣ። ምክንያቱም መንፈስ ቅዱስ ያደረባቸው ሰዎች ስለ ድንግል ማርያም ሲመሰክሩ አይተናላ። ከመንፈስ ቅዱስ የሆኑ ሰዎች ስለ ድንግል ማርያም ሲናገሩ አይተናላ። ከመንፈስ ቅዱስ የሆኑ ሰዎች መንፈስ ቅዱስ ገልጦላቸው ኤልሳቤጥ መንፈስ ቅዱስ አፏን አስከፈተና ምን አደረገ? ድንግል ማርያምን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ሆነልኛል? እንዴ የጌታ እናት እንደሆነች ማን ነገራት ለኤልሳቤጥ? ማንም እኮ አልነገራት። ገብርኤል መጥቶ በይ ኤልሳቤጥ እንዲሁ ማርያም እኮ ይኸው የጌታ አላላት። መንፈስ ቅዱስ ግን ሞላባትና መንፈስ ቅዱስ ገለጠላትና ምን አናገራት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። በእድሜ እኮ አሮጊት ናት እኮ
አሮጊት ናት እኮ ኤልሳቤጥ። ያቺ ድንግል ማርያም እኮ 15 ዓመት ብላቴና ናት። ኤልሳቤጥ እኮ አሮጊት ናት። የመውለጃ ጊዜ ያለፈ መውለድ የማትችል እድሜው ያለፈ አሮጊት እኮ ናት። የ15ቷን ዓመት ብላቴና ግን የጌታ እናት አለቻት። ቀጥሎስ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔ ምግባሪ ይጎለኛል። ድንግል ማርያም የኔ እናት በጣም እኮ የምትገርም እናት ናት። ስለ እሷ ስናገር ደስታዬ ማርያምን በጣም መወዳት እናት ናት። በጣም ነው የማፈቅራት ድንግል ማርያምን በጣም ነው የምወዳት። እንዴት ልንገራችሁ? እንዴት ድንግል ማርያምን የሚጠላ ካጋንንት ነው። ስለ ድንግል ማርያም ሲነገር ዝም በል የሚል ከሴጣን ነው። ስለ ድንግል ማርያም ሲነገር የሚከፋው አይ በቃ ይጠር ይቁም የሚል ካጋንንት ነው። ምንጩ ካጋንንት ነው። ልብ ካጋንንት ነው። በልብ አጋንንት ሞልቶ ነው በአንደበት የምታወጣው። ድንግል ማርያምን የሚጠላት አጋንንት ብቻ ነው። እደግመዋለሁ፣ ድንግል ማርያምን የሚጠላት አጋንንት ነው፣ ሰይጣን ነው፣ ክፋት ነው የሚጠላት። ድንግል ማርያም ምን የሚጠላ ነገር አላት? የሚገርም እኮ ነው። ስለነ ኪም ካርዳሽያን እያላችሁ እኮ መከራታ ያላችሁ እህቶች፣ እኔ እኮ በጣም የሚገርም ትውልድ ነው። ኪም ካርዳሽያንን የሚከታተል እነ ቢዮንሴ፣ እነ ኪም ካርዳሽያን፣ እነገሌ እያለ መከራውን የሚያይ ሰው ድንግል ማርያም ሲባል ይከፋዋል። ሰነፍ ነሽ፣ ሰነፍ ነው የሚገፋ ካለ። የአብይ ሚስት የጠቅላይ ሚኒስትራችን አብይ ሚስት አብይን ስላገባች ቀዳማዊት እመቤት ትባላለች። የሚገርም እኮ ነው። ቀዳማዊት እመቤት ተባለች። የሚበላውን የሚጠጣውን አምላኬን ጌታዬን መድኃኒቴን የወለደችልኝ ድንግል ማርያም ግን እመቤቴ ለማለት ሰው ይከብደዋል። እመቤቴ ብሎ ለመናገር ይከፈዋል። እመቤቴ ሲል ጥቅስ አምጣ ይላቸዋል። እመቤቴ እኔ እመቤቴ አልልም ማርያም ነው ብሎ ይላቸዋል። ሰነፍ ነሽ። ክፉ የሆነ የአጋንንት መንፈስ ይዞሃል። ክፉ የሆነ የሴጣን ጥልቅ ውስጥ ጨለማ ውስጥ ገብታል ማለት ነው። የአብይ ሚስት ቀዳማዊት እመቤት ብለህ የክርስቶስን እናት የጌታህን እናት አምላኬ ጌታዬ ክርስቶስ እያልክ ክርስቶስ አምላኬ ነው ያለ ሰው፣ ክርስቶስ አምላኬ ነው ቤዛዬ ነው ያለ ሰው ስለ ድንግል ማርያም ሲነገር ድንግል ማርያም እመቤቴ ለማለት ይከብደዋል። እኛስ ግን ኦርቶዶክስ የምንላታል ድንግል ማርያምን እመቤታችን፣ እመቤቴ፣ የኔ እናት፣ እመብርሃን፣ ወላዲታ አምላክ፣ ወላዲተ ቃል ድንግል ማርያም እመቤታችን፣ ስጦታችን፣ እናታችን፣ የሚበላውን የሚጠጣውን ያየነባት ሰሌዳችን፣ የወንጌል ሰሌዳችን፣ ወንጌል ክርስቶስን ያነበብንባት፣ ወንጌል ክርስቶስን ያየንባት፣ ክርስቶስ ወንጌል ነው። ያን የአዲስ ኪዳን ወንጌል የምስራቹን ያየንባት ድንግል ማርያም እናታችን። የሚከፋው ይክፋው። ስለተከፋህ የሚቆም ክብር የላትም ድንግል ማርያም። የተወደደች እናት ናት። ኢየሱስ ክርስቶስ የወደዳት እናት ናት። በስላሴ ዘንድ የተወደደች እናት ናት። ይህንን ለዓለም ሁሉ መሰክራለን። ምክንያቱም እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ልጁን ሊልክ ሲያስብ ከማን እንደሚወለድ ሁሉ ደግሞ አውቋል።